በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚጠኒ እግዚኦ ለገብርከ፣ አቤቱ ባሪያህን መልሰኝ። በመላው ዓለም ሆናችሁ ይህንን ታላቅ የሆነ ጾም፣ አብይ ጾም፣ የጌታን ጾም በመጾም ላይ ያላችሁ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? እንደገና ልዑል እግዚአብሔር አምላካችን በምህረቱ በቸርነቱ በይቅርታው ለዚህ ለሁለተኛው ሳምንት ለቅድስት ሳምንት ረቡዕ ዕለት በሰላም በጤና አደረሰን አደረሳችሁ። በዛሬው ዕለት ከቅዱስ ያሬድ ዜማ ላይ ተመስርተን ለጥቂት ደቂቃዎች የምናሰላስልበትን ቃል ይዘናል። ቅዱስ ያሬድ በዛሬ ዕለት ከሚዘምራቸው መዝሙሮቹ መካከል አንዱ ለቤተ ክርስቲያን ከሰጣት መዝሙሮች ወይም ደግሞ ዜማዎች መካከል አንዱ አቤቱ ባሪያህን መልሰኝ የሚለው ነው። እንዲህ ይላል፣ ቃሉን አነብላችኋለሁ። አቤቱ ባሪያህን መልሰኝ፣ ቃልህን እጠብቅ ዘንድ ትእዛዝህንና ስምህን መፍራትን እማር ዘንድ እጃችንን ወደ አንተ ዘርግተናል፣ እንለምንሃለን፣ እንማልድሃለን። የወንጌል ቃል እንደሚለው ወደ መስቀለኛ መንገድ እንደሚሄዱ እንደ ግብዞች አትሁኑ፣ የሰዎችን ውዳሴ ይሻሉና። ዳግመኛም በዳዊት ቃል እንዲህ ይላል፣ ለእግዚአብሔር በፍርሃት ተገዙ፣ በረዓድ ደስ ይበላችሁ፣ በአምልኮ በበጎ ምግባር እና በምጽዋት ኃጢአት ይሰረያል ይላል። በጣም የሚገርም ቃል ነው። መቼም የቅዱስ ያሬድ ዜማዎቹ ከዚህ በፊት በተደጋጋሚ ሳንሰለች እንዳልነው ከቅዱሳት መጻሕፍት ላይ የተውጣጡ ናቸው። ስለዚህ ዛሬም የምንመለከተው የምናየው የእግዚአብሔር አገልጋዮቹ ሆኑ እግዚአብሔር የተጠቀመባቸው ባሪያዎቹ አገልጋዮቹ የጸለዩትን ጸሎት ነው በዚህ በቅዱስ ያሬድ ዜማም ላይ የምናገኘው። ለምሳሌ ልበ አምላክ ዳዊት በብዙ ስፍራ ላይ እንደዚሁም ሌሎችም ታላላቆቹ ነቢያት ይሄንን ቃል ጸለዩት እናገኛለን። አቤቱ ባሪያህን መልሰኝ። ይሄ ጸሎት ቀላል ጸሎት አይደለም። ሚጠኒ እግዚኦ ለገብርከ፣ አቤቱ ባሪያህን መልሰኝ። ሶስት ዋና ዋና ነገሮችን እዚህ ጋር እናገኛለን። በዚች ጸሎት ውስጥ ሶስት አበይት የሆኑ ነገሮችን እናገኛለን። የመጀመሪያው አንደኛው እውነተኛ የሆነ መመለስ ወይም ደግሞ እውነተኛ የሆነ ንስሐ መነሻው ምንጩ ማለትም ያ ንስሐ በእኛ ሕይወት ውስጥ እንዲከናወን የሚያደርገው እግዚአብሔር ነው። እውነተኛ ንስሐ የመንፈስ ቅዱስ ስራ ነው። መንፈስ ቅዱስ ነው በሕይወታችን ውስጥ ያንን እውነተኛ የሆነ ለውጥ፣ እንግዲህ ሜታኖያ ማለት የልብ ለውጥ ማለት ነው እና ያንን እውነተኛ የሆነ ለውጥ በልባችን ውስጥ እንዲመጣ የሚያደርግልን እግዚአብሔር መንፈስ ቅዱስ ነው። ይሄ የመጀመሪያው አንደኛው ነገር ነው። ለዚህ ነው የእግዚአብሔር ባሪያዎች ቅዱስ ያሬድም ቅዱስ ዳዊትም ሌሎችም የእግዚአብሔር ሰዎች ይህንን ጸሎት የጸለዩት መልሰኝ ያሉት። መመለስ በራስ ፈቃድ ብቻ የሚሆን ነገር አይደለም። ምክንያቱም አይተናል፣ ብዙዎች ደም እንባ ያለቀሱ ለመቀየር ለመለወጥ ሕይወታቸውን ለመለወጥ የማይወጡት ተራራ የማይወርዱት ቁልቁለት የለም። ብዙ ነገር ሲያደርጉ እንመለከታለን። ነገር ግን ለእግዚአብሔር ሕይወታቸውን ስላላስገዙ ያንን ለውጥ አላገኙም። እዚህ አሜሪካ ከመጣሁ ሁልጊዜ ወደ አእምሮዬ የሚመጣልኝ ይሄንን ሐሳብ ሳስበው አንዲት እህት ናት። ታዋቂ ሆነች፣ በዚህ ዓለም ላይ በጣም ታዋቂ የነበረች፣ ዝናዋ ክብሯ ከፍተኛ የሆነ እና በዚህ ዓለም ነገር ተያዘች እና በዓለም አደባባይ በቴሌቪዥን መስኮት ቀርባ እየያለች በቃ መለወጥ እፈልጋለሁ፣ መቀየር እፈልጋለሁ፣ ሕይወቴን ማስተካከል እፈልጋለሁ አለች። ነገር ግን አልቻለችም። ለምን? ምክንያቱም መመለስ የሚችል እግዚአብሔር ነው። ስለዚህ ለዚህ ነው እንደ ቅዱስ ያሬድ እኔና እናንተም አቤቱ ባሪያህን መልሰኝ ማለት ያለብን። ስለዚህ እግዚአብሔር ነው መመለስ የሚችለው። ይሄ መጀመሪያው አንደኛው ነገር ነው። ሁለተኛው
እግዚአብሔር በእኛ ሕይወት ውስጥ እንዲሰራ ደግሞ እኛ መልሰኝ ብለን መጠየቅ አለብን። ወደ እርሱ መቅረብ አለብን። መልሰኝ፣ ቀይረኝ፣ ለውጠኝ ማለት አለብን። ይሄ ማለት ነው ያለኛ ፈቃድ ወይም ደግሞ እኛ ልባችንን ሳንከፍትለት እግዚአብሔር አንዳች ነገር አይሰራም። ለዚህ ነው ወልደ እግዚአብሔር ኢየሱስ ክርስቶስ በደጅ ቆሜ አንኳኳለሁ ያለው። በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር እገባለሁ፣ ከእርሱ ጋር ህብረት አደርጋለሁ፣ ከእርሱ ጋር ራት እበላለሁ ይላል ወልደ እግዚአብሔር ኢየሱስ ክርስቶስ። ስለዚህ ሁለተኛው ነጥብ ይሄ ነው። የኛ ድርሻም ደግሞ እንዳለ መዘንጋት የለብንም። መለወጥ የሚችል እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ነው። ህይወታችንን የሚሰራ፣ ልባችንን የሚቀይር፣ መልክ የሚያስይዘው፣ ውበት የሚያስይዘው እሱ ነው። አንዳንድ ወዳጆቼ አይ ቆይ እስቲ ህይወቴን ላስተካክለው፣ ኑሮዬን ላስተካክለው የሚሉ አሉ። አንዳንድ ጊዜ ለንስሐ እንኳን ለመቅረብ ወይም ደግሞ ወደ ቅዱስ ሥጋ ወደ ክቡር ደሙ ለመቅረብ። ነገር ግን ብዙ ጊዜ የምሰጣቸው ምነግራቸው ነገር ቢኖር የምሰጣቸው ምክር ቢኖር ህይወታችሁን ማስተካከል እናንተ አትችሉም። እናንተ ተስተካከለ ያላችሁት በእግዚአብሔር ፊት የተዛባ ሊሆን ይችላል፣ ያልተቃና ሊሆን ይችላል። ስለዚህ ምንድነው ማድረግ ያለባችሁ? አስተካክለኝ ነው ማለት ያለባችሁ። ለውጠኝ ነው ማለት ያለባችሁ። ልበ አምላክ ዳዊት እንዳለው ልበ ንጹሕ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ አይደል ያለው። የቀናውንም መንፈስ በውስጥ ያድስ። ስለዚህ መጀመሪያ መልሰኝ ማለት አለብን። ያንን ግን መናገር ያለብን እኛ ነን፣ ሌላ ሰው አይደለም፣ ዘመድ አይደለም የሚነግርልን፣ ወዳጅ አይደለም የሚነግርልን። መጀመሪያ የኛ እርምጃ ያስፈልጋል። አንዳንድ ጊዜ ይሄንን ለሌሎች መስጠት እንፈልጋለን፣ ለካህኑ መስጠት እንፈልጋለን። አዎ ካህኑ ይጸልይልናል፣ ግን የኛ እርምጃ ያስፈልጋል። ጸልዩልኝ፣ በጸሎት አስቡኝ ብለን እኔና እናንተ ግን አንዳች ነገር የማናደርግ ከሆነ ለውጠኝ መልሰኝም የማንል ከሆነ ዋጋ ቢስ ነው። ወደ ሶስተኛው ነጥብ ልምጣ። እኔና እናንተን ለመመለስ፣ እኔና እናንተን ለመለወጥ፣ እኛን የእርሱ ለማድረግ እግዚአብሔር ሁሌ እጁ እንደተዘረጋ ነው። ይህንን ነጥብ ሳስብ አሁንም አይምሮ የሚሄደው ወደ ጠፋው ልጅ ታሪክ ነው። ትዝ ይላችኋል? የጠፋው ልጅ ሲመጣ ማን ቀድሞ የሮጠ ይመስላችኋል? ማን ነው ሄዶ ቀድሞ ያቀፈው? ማን ነው ቀድሞ ሄዶ የሳመው? የጠፋው ልጅ አይደለም። ምንም እንኳን የጠፋው ልጅ ወደ አባቴ እመለሳለሁ ቢል፣ ምክንያቱም ይሄ ዋና ነገር ነው። በአባቴ ቤት ስንት ባሮቹ ሞልቷቸው ተቀማጥለው ይኖራሉ ብሎ ማሰቡ ትልቅ ነገር ቢሆንም፣ ነገር ግን ሲመጣ ከሩቅ ያየው አባቱ። ለምን? ሲናፍቀው ነበረ፣ ሲያስበው ነበረ፣ እጁን ዘርግቶ ሲጠብቀው ነበር። በዛ በነቢያቱ መጽሐፍ ላይ ምንድን ነው የሚለው? ቀኑን ሙሉ እጄን ዘርግቼ ጠበቅኳቸው ነው የሚለው። ዛሬም ይሄው ነው። እኛ እስከምንመለስ ድረስ፣ እኛ እስከምንለወጥ ድረስ እግዚአብሔር እጆቹን ዘርግቶ ይጠብቀናል። ሚጠኒ እግዚኦ ለገብርከ፣ አቤቱ ባሪያህን መልሰኝ፣ ባሪያህን ለውጠኝ፣ ባሪያህን ቀይረኝ፣ ላንተ የሚመች ሕይወት እንዲኖረኝ፣ ላንተ የሚበጅ ሕይወት እንዲኖረኝ ባሪያህን መልሰኝ። ሶስት ነገሮች እንደገና ደግመዋለሁ። አንድ፣ እግዚአብሔር ነው የኛን ሕይወት መቀየር የሚችለው። የኛን ሕይወት የሚለውጠው እግዚአብሔር መንፈስ ቅዱስ በእኛ ሕይወት ውስጥ በሚሰራው ስራ ነው። ነገር ግን ያን የሚያደርገው እግዚአብሔር እኛ መልሰኝ ስንለው ነው። ልክ እንደ ቅዱስ ያሬድ፣ ልክ እንደ ቅዱስ ዳዊት፣ እንደ ሌሎቹም ነቢያት መልሰኝ አቤቱ መልሰን እኛም እንመለሳለን እንዳለው መልሰኝ ማለት አለብን። የኛ ፈቃድ ያስፈልጋል፣ የኛ እርምጃም ደግሞ ያስፈልጋል። ከእግዚአብሔር ጋር ኮኦፕሬት ስናደርግ፣ ሲነርጂ ይሉታል፣ ከእግዚአብሔር ጋር ስንተባበር እኔና እናንተ፣ የዛን ጊዜ እግዚአብሔር ስራችንን ይሰራል። እግዚአብሔር ይለውጠናል፣ ይቀይረናል። ሶስተኛው ነጥብ፣ እግዚአብሔር እኛን ለመለወጥ፣ እኛን ለመቀየር፣ እኛን ውብ ለማድረግ ሁልጊዜ እጆቹን ዘርግቶ ይጠብቀናል። አቤቱ ባሪያህን መልሰኝ፣ ሚጠኒ እግዚኦ ለገብርከ እቀብ ነቢበከ። ይገርማል። ለምንድን ነው የምንመለሰው?
ለምንድን ነው የሚመልሰን? ምን ለመሆን ነው? ተመልሻለሁ እያልን ለመደንፋት ነው? ሌላው ላይ ጣት ለመጠቆም ነው? ስለ ሌላው ድካም ለማውራት ነው? ስለ ሌላው ኃጢአት ለማውራት ነው? አይደለም። ተመልከቱ ቅዱስ ያሬድ ምን እንዳለ፣ አቤቱ ባሪያህን መልሰኝ፣ ቃልህን እጠብቅ ዘንድ ትእዛዝህንና ስምህን መፍራትን እማር ዘንድ። ይታያችኋል። መልሰኝ ያለው ለምንድን? የበለጠ አንተን አውቅ ዘንድ፣ ከአንተ ጋር ህብረት ይኖረኝ ዘንድ፣ ከአንተ ጋር እሆን ዘንድ። ስለዚህ ምን ማለት ነው? መመለሳችን የበለጠ የእርሱ ልጆች እንድንሆን ነው። የጠፋው ልጅ ወደ አባቱ ከተመለሰ በኋላ ምን አይነት ኑሮ የሚኖረው ይመስላችኋል? የውጭውን ዓለም አይቶታል። ጸጋን የሚሰርቅ ዓለም፣ ልጅነትን የሚያሳጣ ዓለም፣ ልጅ መሆን ቀርቶ የእሪያ እረኛ እንዲሆኑ የሚያደርግ ዓለም መሆኑን ስለሚያውቅ ከዛ በኋላ ከአባቱ እግር ስር መውጣት አይፈልግም። የእኛም መመለስ እንደዛ ነው መሆን ያለበት። አንዳንድ ጊዜ ግን አንዳንዶቻችን ንስሐችንን ለሌላ መንፈሳዊ ትዕቢት፣ ለሌላ መኩራራት፣ ለሌላ መንፈሳዊ ኃጢአት ስፒሪቹዋል ሲን ውስጥ እንድንገባ የሚያደርገን ይሆናል። እግዚአብሔር ከዚህ ይጠብቀን። አቤቱ ባሪያህን መልሰኝ፣ ቃልህን እጠብቅ ዘንድ ትእዛዝህንና ስምህን መፍራትን እማር ዘንድ። ወደ እርሱ ፊታችንን የምንመልሰው ወንድሞቼ እህቶቼ፣ ሌላ ያልተሟላለንን ነገር ለማሟላት አይደለም መሆን ያለበት። ሌላ የያዝነው ሊስት እንዲሟላልን፣ ሌላው ላይ ለፍተን ሳይሆንልን ሲቀር ወደ እግዚአብሔር ዞረን ደግሞ ያን ሊስት ለመቀጠል አይደለም መሆን ያለበት። አዲስ ህይወት ለመኖር ነው። የዓለምን ድምፅ ሰምተን፣ የስጋን ድምፅ ሰምተን፣ የሰይጣንን ድምፅ ሰምተን ባክነናል፣ ለፍተናል፣ ሮጠናል። ጌታ ሆይ ነገር ግን አሁን አንተን መስማት እፈልጋለሁ፣ አንተን ማድመጥ እፈልጋለሁ፣ የአንተ ልጅ መሆን ይሻለኛል፣ ከአንተ ጋር መጓዝ እፈልጋለሁ፣ አንተን መስማት እፈልጋለሁ እንድንል ነው። ያን እንድናደርግ ነው። ስለዚህ ምን አለ ቅዱስ ያሬድ? እጃችንን ወደ አንተ ዘርግተናል አለ። እጃችንን ወደ አንተ ዘርግተናል፣ እንለምንሃለን፣ እንማልድሃለን። ቃልህን እንጠብቅ ዘንድ፣ ትእዛዝህን እና ስምህን መፍራትን እንማር ዘንድ አቤቱ መልሰኝ አለ። ስለዚህ ዛሬ ወደ እርሱ መመለስን መሻት አለብን። ለምን? እርሱን ቃሉን እንጠብቅ ዘንድ፣ ከእርሱ እንማር ዘንድ። እረፍት የሚገኝበትን ነገር ነው የምንማረው። እዚያ የማቴዎስ ወንጌል ምዕራፍ 11 ላይ ምንድን ነው የሚለው? እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ካለ በኋላ ከኔ ተማሩ ይላል። ከኔ ተማሩ። የእርሱ ትምህርት ነፍሳችንን እፎይ የሚያሰኝ ነው፣ የሚያሳርፍ ነው፣ የሚያጽናና ነው፣ የነፍስን ቁስል የሚፈውስ ነው፣ ሸክማችንን ሁሉ የሚያስወግድ ነው፣ ቀና ብለን እንድንሄድ የሚያደርግ ነው። ስለዚህ በዚህ በጾማችን ሰዓት ይህንን እንድናደርግ ነው ቅዱስ ያሬድ የሚያሳስበን። እንዲሁም እንዲህ ይለናል፣ የወንጌል ቃል እንደሚለው ወደ መስቀለኛ መንገድ እንደሚሄዱ እንደ ግብዞች አትሁኑ፣ የሰዎችን ውዳሴ ይሻሉና። ዳግመኛም በዳዊት ቃል እንዲህ ይላል፣ ለእግዚአብሔር በፍርሃት ተገዙ፣ በረዓድ ደስ ይበላችሁ። ስለዚህ ምንድነው ማድረግ ያለብን? ወደ እርሱ መመለስ፣ ዓለምን ማየታችንን ማቆምና ለእግዚአብሔር በፍርሃት መገዛት ነው ያለብን። ስለዚህ ወንድሞቼ እህቶቼ፣ እንግዲህ እግዚአብሔር የተናገረንን ሰምተናል። እናም ዛሬም በተጨነቃችሁበት ነገር፣ ባዘናችሁበት ነገር፣ በተከዛችሁበት ነገር ላይ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን እርዳታ ለምኑ። አቤቱ ባሪያህን መልሰኝ በሉት፣ እርሱም ይመልሰናል፣ ፊቱንም ወደኛ ያደርጋል። የረድኤት የበረከት የፍቅር ፊቱን አሁንም በእኛ ላይ ያብራ። ክብርና ምስጋና ለአምላካችን ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዚህ በየዕለቱ በአብይ ጾም በየዕለቱ ይህንን አይነት አጠር ያሉ ማስታወሻዎችን እናቀርብላችኋለን። እንደዚሁም ደግሞ ማታ ማታ እግዚአብሔር በረዳን መጠን ስለዚህ
ስለ አብይ ጾም፣ ስለ ጌታ ፈተናዎችና በጌታ ፈተናዎች ውስጥ እግዚአብሔር ለኔና ለናንተ የሚያስተምረውን ትምህርት አብረን እናያለን። ምክንያቱም ስለ ፈተና ያለን የተሳሳተ ግንዛቤ ብዙዎቻችንን እየጎዳን ስለሆነ ፈተና ምንድን ነው? አይነቱ እንዴት ነው? በምን ምክንያት ነው ወደኛ የሚመጣው? እኛስ ጋር ሲመጣ ምንድን ነው የሚያስተምረን? የት ላይ ነው ፈተናስ አደጋ የሚፈጥረው? ፈተና አደገኛ የሚሆነው የት ላይ ነው የሚለውን በሚገባ እያየን ነው። ይሄንን ምናልባት ያለፋችሁ ካላችሁ በዚህ ቀሲስ መላኩ በሚለው የዩቲዩብ ቻናል ላይ እዚያ ላይ ታገኙታላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑልኝ።